ቴዲ ዘፈነ አልዘፈነ አሁን ለኢትዮጵያ ምን ነው? የአንድ ቀን ጫጫታ ነው ያለው። በ8 ምና በ18 ምና በ800 ምና በ8000 ምና ፕሮሞሽን እኮ ነው የሰሩለት። እኔም ሰማሁት። አይ ቲንክ አብዛኛው ሰው አሁን ካለው የኢትዮጵያ ችግር የኢትዮጵያ ውስጥ ህዝቡ አሁን ወሳብ ፋሚሊ እንዴት ናችሁ? የሳሪ ኢንተርቴይንመንት ቤተሰቦች ደህና ከርማችኋል ወይ? ዛሬ እንግዲህ ሶሻል ሚዲያ ላይ አነጋጋሪ የሆኑ ትኩስ የሆኑ ቪዲዮዎችን ሰብሰብ መረጣጥ አድርጌ ይዤላችሁ መጥቻለሁ። አንድ ላይ የምናየው ይሆናል። ከዛ በፊት ግን ቤተሰብ ያልሆናችሁ ቤቱን ሰብስክራይብ ያላደረጋችሁ ፕሊዝ ሰብስክራይብ አድርጉ። ቪዲዮዎቹን ከተመቻችሁ ላይክ እያደረጋችሁ ወደ ቪዲዮዎቹ እናልፋለን። ሌትስ ጎ። ማታ ጠበቀን ግንባሯን ብንላትስ ድብን ባለች አንታቱም በገንዘብ ጉዙና ይትገሏት። ማዘር ማንን ነው? ቆይ አንድ የሆነ ሁለት ሰውን ቀጥርና ዝም ብለን አራት ብር እንሰጣቸውና ማጅራቷን እንዲሏት እናደርጋለን። ታባቷ ቆይ ገላገል እስከ መቼ እንደዚህ እስከ መቼ እንችላታለን? እቺ ጠንቋያም እነሱ ምስክር ሰውም እንዳያቸው አንድ ሰው ቀርቶ ወፍ እንዳያቸው አርገው ድብን ያርጉ። ቆይ ተገደሏት ነው ገንዘብ የምትሰጠው። አስቀድመህ አትስጥ፣ ሳይገሉ እንዳሰጥ። አይቷን ነው ብሏል ጋይስ። አይቷን ነው እንግዲህ ከገደሏት ነው ገንዘብ የምትሰጠው። ቀድመህ እንዳትጠራ ቁጥር 2 እና ማዘናሽ እየመጡ ነው። በጣም ቪዲዮአቸው ቫይራል እየወጣ በጣም እየታዩ ነው። ማዘርዬ በጣም ገራሚ ናቸው። ኧረ ይሄ ትሬንድ ቃለው ቡቲክ የሚባለው ጀመረው ትሬንዱን። ግን እነዚህ ደግሞ በተለየ እየሰሩት በጣም ጸዴ ነው። አንዳንዶቹ ላይክ ማዳበሪያ ይዘው ምናምን ስናይ ላይክ ኤክስፔክት የምናደርገው የሆነ ልብስ ዲዛይን ሊያደርጉት ነው ምናምን ብላችሁ ታስቡ አንጥፎ የሚለመንበትም ማለት የሱ እንደውም አሪፍ ነው። ትከሻው ላይ አድርጎ ሸክም ተሸክሞበታል። ይሄ በጣም ትሬንዲ የሆነ ነው። የሚገርም ልጆችም ግን ዲዛይን ያደረጉ ነው እንደ ቃሉ ቡቲክ ማለት ነው። ቃሉ ቡቲክ እንደሚታወቀው ቫይራል ወጥቷል በዚህ ሰዓት። ኢንተርናሽናሊም በጣም ትኩረት እያገኘ ነው። ልክ እንደዛ ሁሉ ግን በሱ ትሬንድ የተለያዩ ነገሮችን እየሰሩ ፈን የሚፈጥሩ ልጆች አሉ። ግን እንደዚህ ቀልቀል ያደረግንበት ዘና ስንል አሪፍ ነው። ይመቻል። ወይኔ የማይሞላልኝ ሰው በመጀመሪያ ስራ ቀን ዛሬ ላርፍት ጋሺ ወይኔ ጌራ ስራ ተቀጥሮ የመጀመሪያ ነው። እሺ ይሄ ነው ስራ። ቤት መንገድ ነው የምትሄደው ወንድሜ? ወደ ኮይ ነው ቦሌ ነው ወይስ አሬው ወይኔ ባላችሁ የታክሲ ሰልፍ ነው ውስጥ ላይ አሁን ያልኩት። ወይኔ አቁምልኝ ወይኔ የቦሌ ታክሲ አቁሙ አንተ ወይኔ ተመስገን ወይ ደረስክ። ወደ ስራ ሰጥቶ አዲስ ሰራተኛ ነኝ። በእናትህ ተረፍዶብኛል። ሳትፈታ ተገባ ቀለጀ ቦምብ ይዘህ ብትገባስ? እዚሁ ጋር አይዘበኞች ሌባው ኧረ እኔ ሌባ አይደለሁም። አዲስ ሰራተኛ አዲስ ተቀጣሪ ነኝ። እናንተ ጋር ተቀጣይ ልበራይ ጉንጩ ጋር ማናለ ጋይት ጉንጩ እንዳብሶ ነው ሌባ ያለው ወይስ ቦምብ ይዛል? ምንም ግልጽ አልሆነልኝም። ግን ላይክ ጉንጩ ኧረ ይመቸው። ሰላም ነው። እሺ ምን ነበር ያመመህ? ሐኪማ አይኔን እያመመኝ ነው። በእናትህ ይሸቀሽቀኛል በጣም በዚህ በኩል ግራ ነው ቀኝ? ቀኝ ይሄ ግራ ቀኝ በቀኝ ነው። እሺ ችግር የለም። ቀለል ያለ ሰርጀሪ አብ ወልዶ መንፈስ ቅዱስ። ታካሚ ሱራፌል እንዴት ነበር ሰርጀሪው? በሰላም ተጠናቀቀ? ግን ዶክተር ይሄ ነገር ምንም አላማረኝም። እንዴ እንዴት አለው? አይ ተሽሎኛል፣ ግን አይኔ አለ እዚህ ነው። መነጽር አዝላለሁ። ዶክተር አይኔ ግን አለ እዚህ ውስጥ። ምንድን ነው የሰራችሁኝ? አስታወስከኝ? ግን ኧረ አላስታወስኩሽም።
ኧረ ተው በደንብ ይኝ ምን እንዴት አድርጌ በደንብ አይሻለሁ ዶክተር? አይኑን ጎርጎራው ደግሞ ስራዬም ከብሶ ጋር ስለሚያገናኘኝ ይሄ ነገር አላስታወስኩሽም። የሕክምና ዲግሪ ፎርጅድ የሰራህ እንዴ ልጅ? ኦ አዎ አስታወስኩ። ወይኔ አንቺ ወይኔ አይኔን በእጅ በላው። አይኔን በእጅ ባንቺ ነው የተሰራው። የማንሹ አይኔን ኩሩ አወጣችሁት አይደል? ደግሞ የግራው የቀኙ ልጅ የግራው ነው ከሰራሽ። እኔ በእናትህ ምን ያስጨዋል? ወደዛ ሪሰፕሽን አይኔን ይሰጧል። ሰማችሁታል? አይናችሁን ከሪሴፕሽኑ ሰዱት ትባሉ። እባካችሁ የፎርጅድ የትምህርት ማስረጃ የምትሰሩ ግን ነገ እናንተ ማይነ በጣም አደጋ ላይ ነው። በጣም ሰው አባ አንተ ጋር ነው የለወጥኩት 15 መጨረሻ እንትን አዎ የኔ ነው ግባሽ አባት ቦሌት ወስደኝ ቦሌ ሌላ መጣች ደውሎልኝ ነው እሱ በጥሪ ስለ ተጠርቶ ነው ራይድ ጋይስ ሴቷን ያዘው ዳዳዎች ምናምን አሉ አዛጋ ሞክሪያ እንዲህ የምታደርጉ ሰዎች ግን ታልፎሻላችኋል። አውራ አይደለም እንዴ ስማችሁታል? ራይ ጠርታችሁ እንደዚህ ስትደረጉ ባለፈው ባላንች ስለተገዛልሽ በአሁኑ ለኔ ነው የሚገዛልኝ። እህትና እህት መቼም እርስ በርስ ፍቅር ለማን እንደሚገዛ ሳይሻለሁ። እስከዚህ እማዬ መጣች። ኑሮ ካሉት መቃብር ይሞቃል አሉ። እውነት ነው እናቴ። በቃ ይገዛላችሁ ለሁለታችሁ። ሎሚ ከአቅሟ እዚህ ላይ ትውጣ እንደ ዋጋ። እማ ምን ላድርግ? ልብስ ገዛሻለሁ ብለሽኛል ነበር። አዎ ኑሮ ይጨምርብኛል። አንቺ ልብስ በይ እከክ ልበሽ። እህቴ ግን እናቴ አታሳዝንሽ? ሎሚ ሽንኩርት ጨምሮ እናቷ ለቷል። አቤት አንዳንድ እህቶች ግን ትያታለሽ እንዴ? አንቺን የጠራሽ የለም አቃጣ ዝጊ። ለስሙ የስንት ዓመት ታናሽሽ ነች፣ በአስተሳሰብ ግን ትበልጥሻለች። አንቺ ቃፎ እማ ወይማ አባዬ ጫማ ገዛልሻለሁ ብሎኛል። አንቺ ካለሽ ልብስ ብገሽ ደስ ይለኛል። አይ ሚጡ አሁን እኮ የለኝም። አይ ተይው በቃ ይቅር። ብገሽልኝ ግን ጥሩ ነበር። ያው አንቺ ከምትቸገሪ ማለት ይቅር ግን ብገሽልኝ ደስ ይለኝ ነበር፣ ጥሩ ነበር። በቃ ትጨነቂ። ለአንቺማ ባዳው ተበድሬም ቢሆን ገዛለሁ። ደስ ብሎሽ ታሳልፊያለሽ እንዴ እህቴ። አንዳንድ እህቶች በተለይ ታናሽና ታላቅ ስትሆኑ እረ ከባድ ነው። በቃ በእያንዳንዷ ነገር ነው የምትፎካከሩትና ጉድ ሰራችሁ። እንግዲህ ምን እናድርግ? ምንም ማረጋችሁ። ብርቄዋ ሰላማል እንኳን አደረሰሽ። ቡና እኮ በዛም እየዞርኩ ነው። አንቺ ሳልጠራሽኝ ምን የመሰለሽ ጠላናት እናቴ ጠምቀ የላከችልኝ ከገጠር ምን የመሰለሽ እርጎ የምትጠጣ እችላንቺ ነው ለኔ እናስ ኧረ ነገርና ለምን ጎረቤት ለምን በዚህ ደግሞ አንቺን ፈንታሽን ደሉ አላረርኩም። አንቺ አርደሻን አይደለ መረቋን ሙለት አርገሽ ከሁለት አጥንት ጉሮ አንቺ ብርቅዬ ቀልደኛ እኮ ነሽ። የለኝም እኔ ምን የመሰለ ጠላ እየሰጠሁ የለኝም ጠላ ችጋራ ዝም ብሎ ሊጠጣ ነው። አፈር ጠጭ ለባዶም አመጭም እኮ አንቺ ውጪ እንዴ ሰጥቶ መቀበል ነው። ቀልደኛ ጠላ ሰጣት ምንም የለኝም እንዴ ወጥ ተመቸኝ። ግን የሞዴስ ዋጋ መወደድ በርካቶችን በትልቅ የተባለ ፈተና ውስጥ እየከተታቸው እንደሚገኝ በዚህ ሰዓት እየወጡ ያሉ መረጃዎች እያሳዩ ይገኛሉ። ኢትዮሊድ ይዞት ከወጣው መረጃ ላይ እንደተመለከቱት ከሆነ አሁን ላይ የሞዴስ ዋጋ በከፍተኛ ደረጃ መናሩን ተከትሎ የዝቅተኛ ቤተሰብ ልጆች እንደዚሁም ደግሞ የመካከለኛ ቤተሰብ ልጆች ትምህርት ቤት እስከመሄድ እስኪያቅታቸው ድረስ ከባድ የተባለ ችግር ውስጥ እየገቡ እንደሚገኙ እየተገለጸ ይገኛል። አውቃለሁ ከነዳጅ ጋር ነገሮች ይያዛሉ። ነገር ግን እንደነዚህ አይነት መሰረታዊ ጉዳዮች ላይ መንግስትም ጣልቃ ገብቶ ትኩረት ሊሰጠው ይገባል። ኢትዮሊድ እንደገለጸው ከሆነ አንድ ፓኬት ሞዴስ በአሁኑ ወቅት የዝቅተኛ ነዋሪ ልጆች ሊገዙት የማይችሉበት ደረጃ ላይ ደርሷል። ይህ ሁኔታ ታዲያ እህቶቻችን፣ ተማሪዎች፣ ሰራተኞችና እናቶችም ሁሉንም ለከፍተኛ ስቃይ እየዳረጋቸው እንደሆነ ተገልጿል። በሞዴስ ዋጋ መወደድ ምክንያት ተማሪዎች ከትምህርት ገበታቸው እንዲቀሩ፣ ሰራተኞች ስራቸውን እንዲያስተጓጉሉና የጤና ችግር ሊያስከትሉ የሚችሉ አማራጮችን እንዲጠቀሙ እየተገደዱ እንደሚገኙ ተገልጿል። ታዲያ በአንዳንድ አካባቢዎች የታጠቡና በድጋሚ ጥቅም ላይ ሊውሉ የሚችሉ የጨርቅ ሞዴሶች መፍትሄ ተደርገው ቢታሰቡም ሽግግሩና መለማመዱ ግን ቀላል እንዳልሆነም እየተገለጸ ይገኛል። ትኩረት ይሻል። እውነት
እንዴ በጣም ከመቶ ምናምን ብር በላይ ሆኗል አንድ ሞዴስ። ማንኛውም ሞዴስ በቃ ትንሽ የሚባል ትልቅ የሚባል ሁሉም አይነት ሞዴስ ከመቶ ምናምን ብር በላይ ገብቷል። እንዴ እንተሳሰብ እንጂ ነዳጅ እንዳለ ሆኖ ከረንት ሀገሪቱ ላይ ያለው ጉዳይ ያለ ነው፣ ምንም ጥያቄ የለውም። ግን እንደዚህ አይነት ነገር ይሄ ቃል የማይሰጡ ነገሮች በተለይ እንደዚህ አይነት ነገሮች ፕሌስ ዋጋ አስጨምሩ። በእውነት ግፍ ነው። የዚህ ትርፍ ቢቀርባችሁ ባይነኝ እውነት ትርፍ ይቅርባችሁ። በፈጣሪ ዘንድ በሰማይ ቤት ታገኙታላችሁ። ባካችሁ ከመጀመሪያ እስከ ሱቅ እስኪደርስ ድረስ ትርፋት ባለሱቁም ትርፋት ያዝ። በቃ እንደዚህ አይነት ነገር እኮ ፋሚሊያችሁ ውስጥ ያለም ሰው የሚጠቀመው ነገር ነው። እህት አላችሁ፣ እናት አላችሁ። ስለዚህ ፕሌስ ይሄን ትኩረት መስጠት የሚገባው ነገር ነው ብዬ ነው የማስበው። እንግዲህ ሀሳብ አስተያየታችሁን ደግሞ ሌሎቻችሁ ከታች ጻፉልኝ እስኪ ኮሜንት አድርጉ። ብዙ ሰው ከልጅነት ጀምሮ ህልም አለው። ህልም አለው። የልጅነት ህልም አለ። ያንተ ህልም ምንድነው? የልጅነት ህልሜ ትልቅ ቦታ ደርሼ ሀብታም ሁኜ አገሬን በቃ ትልቅ ቦታ ማስጠራት ነበር። አሁንስ እሺ፣ አሁን ምን እንትን እያልክ ነው? ምን ያሁኑ ህልሜ ምንድነው? ከልጅነት ህልሜ ከዛ ህልሜ ማለት ከዛ ህልም እሺ መንቃት ሁላችንም ልጅ ሆነን አስባችሁታል? አድገን ተምረን ስራ ይዘንም አለበት ከዛ በቃ ሀብታሙ ምናምን ተመሳሳይ ነገር ነው የሚመስለንና ይመቸው። አሁን ስለምንጭ ሁላችንም መንቃት ነው ከዛ አይመጭ ምንም መንቃት ነው በግል የምፈልገው ነው። እናንተ ካሽ ጨረስኩ መሰለኝ። ሰጥቶኝ ምን ማለት ነው እንዴ? ከሌለክ የለኝም አትልም? ጀምሮ ወንድ ልጅ አይደለ እንዴ? እንዴት ነው ካሽ ምን ሆነሽ አንቺ? ዝበሲ እንዴ ወንድ ልጅ አይደለ? ወንድ ልጅ ብቻ ወጪ ያወጣ ያለ ማን ነው አንቺ እንዴ? ለምን አንቺ አከፍይ እንዴ? ይሄን እኮ አዝናንቶ አብልቶ አጠጥቶ ነው ያመጣሽ እና ኪሱን ስታጥቢ ውለሽ ታዲያ ብር ላይ ጎሎ ነው እንዴ? ወንድ ልጅ አይደለ እንዴ? ምናምን አንተ ራሱ ከነዚህ ጋር እንዴት ትላለህ? ወንድ ማካሪስ ምን ሆነ ነው አዝናናችሁ እንዴ? እነተን ወልጭ እኮ ናቸው እኮ እነዚህ አንተ ጠፍተው ነው ያጠምቃሉ እኮ እነዚህ እነን ብለው እኮ ናቸው እኮ እና ሻግሬ ወንዙ ነው የሚላቸው እኮ እንዴ። ችግር የለውም የዛሬን ትራንስፈር አድርግ አንተ ደግሞ በቃ ትራንስፈር አድርግና ወረድ። ከእንደዚህ አይነት ሰው ጋር አትዋል አንተ። ትራንስፈር አድርግ። ምን ነው ደበረ? አድርግ ትራንስፈሩ ነው የምትባርከው። ኧረ ግን ሁለት ከሌላችሁ ወንዶች ስለምን እንደዚህ አይነት ሪስክ ትወስዳለህ? እኔ ከባድ ነው ሪስክ አለው። ምንም ባዶውን እስኪቀጥራሽ ትራንስፈር አድርግ ሲባል እኮ ሀሳብ ውስጥ ገባ። ትራንስፈሩ ነው ጨርሳ ሌላው ደግሞ እንግዲህ እንደምታውቁት የቴዲ አፍሮ አልበም ይወጣልና በሱ ምክንያት አልበሙ ትንሽ የተወሰነ ግርግር ጭቅጭቅ ነበረ በፕሬስ ኮንፈረንስ መታገድ ምክንያት። ሰው ግን ምን ያህል ትኩረት እንደሚሰጠው ያየሁት ላይክ በቃ በእንደዚህ አይነት ነገር ነው። የሆነች ነገር ከተባለ ትኩረት በጣም ይሰጠዋል አልበሙና ሰዎች የተለያየ ሀሳባቸውን እየሰጡ ነው። አልበሙ ሊለቀቅ ነው። እስኪ ያለበትን ሁኔታ እንየውና የተለያየ ሰው ማስተያየት አለ። ሰው በጉጉት እንደሚጠብቀው ሁሉ ደግሞ ላይክ ምንድነው አይነት ነገርም ማስተያየት የሚሰጡ ሰዎች አሉና እኛ የሁሉንም እስኪ እንስማቸው። ሰበር ጆሃን ሁለተኛ ሳይቀር የሰማሁ ዘፈን ለመስማት ተዘጋጅቻለሁ ሲል ጉጉት ፕሮሞሽን ኮንሰርት ክሬዲት ፕሮሞሽን ቦሬ እኔ ለምሳሌ ሙዚቃን ብዙም ስለማልከታተል እንደሚወጣ አላውቅም ነበር። ስላፈኑት ግን እኔም ሰማሁት። አይ ቲንክ አብዛኛው ሰው አሁን ካለው የኢትዮጵያ ችግር ኢትዮጵያ ውስጥ ህዝቡ አሁን ከፍተኛ ችግሩ ኑሮ ውድነት ነው። ሁለተኛ የሰላም እጦት ነው። ስለ ሙዚቃ ብዙ የሚሰማ ሰው የለም። መግለጫ በመከልከል በሚሊዮን ብር አውጥቶ ሊያገኝ የማይችለውን ፕሮሞሽን የሰሩለትና እንደሰማችሁት ነው እንግዲህ ፖለቲከኞቻችንም ለመስማት ምን ያህል ጉጉት እንደሚሰጠው ነው ታውቃላችሁ። አንድ ነገር የሆነች ኔጌቲቭ ነገር ስለዛ ነገር ከተሰማ ወይም ደግሞ እንዲተደረገ ከተባለ ሰው ትኩረት በጣም ይስባልና ሁሉም ሰው ለመስማት ነው። የተለያዩ አይነት ኮሜንቶችን እየሰማው ነበረ። በቃ ሁሉም አይነት ህብረተሰብ እንደሚሰማው ምክንያቱም የተለየ ትኩረት ተሰጥቶ ሚዲያ ሽፋን ተሰጥቶታልና የተለያየ ሰውም የራሱን ሀሳብ አስተያየት እየገለጸ ነው።
ምን ያህል ደግሞ በጉጉት የሚጠብቁም እንዳሉ እንስማቸው እስኪ። ምን አይነት ነገሮች እንዳሉ አሁን ከረንት ያለው የሰው ስሜት ጋር ያለውን ነገር እንስማ እስኪ። እንግዲህ ቤተሰብ እኔ የቴዲ አፍሮ ሙዚቃ ሳይለቀቅ ማለት ሳይሱን ሳልሰማ አልበላም አልጠጣም ብዬ እኔ በጾመኛ እንጀቴ ነው የቴዲ አፍሮ ሙዚቃ ምሰማው ማዳምጠው ብያለሁኝ። እንግዲህ ጾሙን ነው ይሄ ደግሞ የሚያድምጠው ሰላምታ ራሱ የእግዚአብሔር ሰላምታ አልሰማም ብዬ ተደብቄ ነው ያለው። ሌላ ጆሮዬ ለሁለት ቀን ምንም ነገር አልሰማው ምንም ነገር አላዳመጥኩም። እንግዲህ በሁለት ጆሮ ራስ እየጾመ ጆሮ ነው ማዳምጠው ብዬ ነው እንግዲህ በጾም ጆሮ ሁላ ሳይቀር ሰው ምን ያህል እየጠበቀው እንደሆነ አንድ ቀን ቀረው 11 ሰዓት በቃ ካውንትዳውን ያደረገ ነው ጋይስ። በእውነት ብዙ ሰው በቃ እንደዛ አይነት ነገር ነው ሶሻል ሚዲያ ላይ ቲክቶክ ላይ የተለያዩ ሶሻል ሚዲያዎች ላይ በቃ ስለሱና ስለሱ ብቻ ነው የሚወራው። ይሄ የዚህ ፋን ደግሞ ይለያል ጭራሽ። ሆዴንም ጾሜ ነው አለ ጆሮም ጾሟል። ሰላምታ ራሱ እየሰማ አይደለም እንኳን ሙዚቃና ይሄን ያለው የሰው ስሜት። ሌሎችም አሉ ሌሎችንም እንያቸው እስኪ። ቀኑም 8 ነው ወሩም በ8 በ18 አልበም ይቀወጥለት አሉ። ቴዲ ሰርፕራይዝ ቱሞሮ ኢዝ ስፔሻላይዝ አሉ። ነገ እቤታችን ካላንደር ይዘጋል። ቴዲዬ ንጉሱ አቀባበል የታል እንደማለት ነው እንዴ! አቤት ነገ አቤት ነገ ዘመን ያገነነው ጅብ ቆሟል ከበሬ ኦታይ አፌ እንዳታስበላኝ ባለ መናገሬ ኦታይ በስመ አብ። እኔ ካንቺ አንቺን የጠበስኩት በቴዲ ዘፈን ነው። መለጊሽም በቴዲ ዘፈን ነው። አይገርምሽም? እኔ በየሄድኩበት አትከተይኝ አልኩሽ እኮ እንዴ። መልኳን አሳምራ ቀልታ እንደ ቲማቲም ገልጬ ሾፋት መሰለችኝ። አቶ ተንተም የተባለች ሚስት እኮ ያገቦት አይገርምሽም? የሰው ሚስት ባለሙያተኛ ሚስት ገንፎ ለመስራት ሽንኩርት ትከትፋለች። የኔዋስ እንጀራ ለመጋገር ግማሽ ዳቤ ግማሽ ኮተሪ የሆነ እንጀራ ታበላኛለች። እኔ ካንቺ ጋር እንዴት ነው የምኖረው? ካንቺ ጋር እንዴት ነው የምኖረው? ንገሪኝ እስቲ እንዴ። በየሄድኩበት ልታሳብቂኝ ነው እንዴ? ልታሳብቂኝ ነው አላማሽ? እኔማ ምን አገባኝ? ካንቺ ጋር አፋታለሁ ነገ ጃስተሰሪያ እንግዲህ የሚደግፍ እንዳለ ሁሉ የህዝቡን ስሜት ማጆሪቲው ማለት ከ90% በላይ ማለት ይቻላል በእውነት በጣም በጉጉት የሚጠብቅ የቴዲ ደጋፊ ነው። ደጋፊ እንዳለ ሁሉ ነቃፊ አይጠፋምና አንዱ ደግሞ ከሶሻል ሚዲያ መንገድ ምን እንዳለ እስኪ ታድርገ ነው እንመለስ። ቴዲ ዘፈነ አልዘፈነ አሁን ለኢትዮጵያ ምን ሆነ? ምንድነው ለኢትዮጵያ? እስኪ እንደው እናንተ እዚህ ጋር ምንድነው? ከባድ ነው። ህዝብ እኮ ዘፈን ጠግቦ ሰምቷል እኮ። ያውም በዚህ ዘመን ላይ ኤአይ ዘመን ባለበት ስለ ዘፈን እናውራ። ዓለም እኮ ሌላ ዓለም ላይ ነው ያለው። እኛ አሁን የሶስተኛ ዓለም ጦርነት ጉዳይ ያሳስበናል፣ ይሄ ጉዳይ ያሳስበናል። የአንድ ቀን ጫጫታ ነው ያለው። በ8 ምና በ18 ምና በ800 ምና በ8000 ምና በዚህ የሚጨርብር ሰው ካለ ጅል ብቻ ነው። በጣም አብዮት ሆኖ እየተናጋየ ይወት ነውና በጣም ያታዝናል። የኢትዮጵያ ሕዝብ አሁን ለዛ አዝማሪ ጆሮ የሚሰጥበት ጊዜ አይደለም ያለው። ማን አስባችሁታል? ግን ህዝቡ ያለበትን ስሜት አስቡት። እንደዚህ የሚናገሩ ሰዎች ደግሞ እንደዚህ አይነት ነገሮችን ሲናገሩ ምን ያህል ምንድነው ማለት ቃላት ያጥረኛል የሚፈጥረውን ስሜት እናንተ ታውቁታላችሁ። ላይ እያያችሁታ እየሰማችሁት አይደል? እስኪ እናዳምጠው የሚለውን ነው። እስኪ ካልሆነ በስተቀር የግል ቡድኖች አሉ። እንደዚህ ቡድን ሆኖ ይቧደናል። ካልሆነ በስተቀር አሁን ሰው የሚያስበው በጣም ብዙ የሚያስጨንቀው ነገር አለ። ያንተ ነጠላ ዜማ፣ ጋቢ ዜማ፣ ዘፈን ለቀቃ ይልኩና ምንም ለኢትዮጵያ ህዝብ በኤአይ ሙዚቃዎች ተቀነባብረው ዘመናዊ ሙዚቃዎች በሚለቀቅበት ሰዓት ያንተ ክራርና ማሲንቆና ያንተ ምናምን ገደል ነው የሚገባው። በማሲንቋችንማ አትምጣ ፍሬንድ ተው እንጂ በማሲንቋችን በክራራችን ክራራችን የተባለልን እኮ ማሲንቋችን ድራማችን ተው እንጂ በሙዚቃ መሳሪያዎቻችንም አትምጣ። በቴዲም የመጣው ማለት ለማሻሻጭ ነው የተጠቀሙት ጨዋታ።
ሰውን ያውቁታል። ሰውን እኮ ጭንቅላት በድሉት እኮ በቃ ሰው እንደደደበ አውቋል፣ እንደሰገጠ አውቋል እኮ። ስለዚህ እንደፈለጉ ይመጡበታል። አሁን ሚዲያ ብትከፍቱ ተከለከለ፣ ኢንተርቪው እንዳያረግ እንደዚህ ያለ ጮኸ፣ መንግስት እንትን አለ፣ በእንትን ታፈነ፣ በደህንነት መጡ፣ እንደዚህ ያደረጉ ስቱዲዮ። ይሄ ሁሉ ሸዋሸዋ አባይ ሸዋሸዋ ሸዋሸዋ ከፍለኸኛ ላይ ምን ኮንሰርቱ ከፍለኸኛ ፋራው ሊገባ ይችላል። ምን አገባኝ እኔ ቢገባ አይገባ ከኔ ጋር ይገናኝ። ግን ፖለቲካውን ስለማቆም እኔ ለኔ ባለውለታዬ ህዳሴ ግድቤ ሲመረቅ ሪቫን ሲበጠስ ከዛ ሁሉ መከራ ስወጣ ለህዳሴ ግድቤ የዘፈነልኝ ለኔ ባለውለታዬ ነው። ዛሬ ከተማዋ አምራ ደምቃ ተውባ እንደዚህ ባጌጠችበት ሰዓት ላይ ለአሜሪካ ከተማዬ ለዘፈነኝ ባለውለታዬ ነው። ለኔ እየተሳሰብና የማይገናኝና የሚገናኝ ነገርን እንለያ። መጀመሪያ እየለየን አይሻል ብንለይ አይሻል? ደግሞ አንለየው ሰው ግን ምንድነው ማይገናኝ አይነት ነገርን የሚያገናኘው? ወዴት ነው ይሄ? ሐሳባችንን ደጋፊ ለማግኘት ወይም የኛን ስሜት የሚጋራን ሰው ለማግኘት ማይገናኝ ነገሮችን የምናገናኝ ነገር። እባካችሁ ሰው ብቻ ረከ እንደዚህ አይነት ነገር ማለት ቆጠው ግፋት ነው። እንደ አይነት ነገር አትስሩ። ነውር ነው። እርሶ ትልቅ ሰውዬ ኖት። እኔ ምንም አልልም ያሉትን ሰምቻለሁ፣ ግን እንዳነገርኳቸው ነው። እኔ አማውሮትስ እንግዲህ ቤተሰቦች ቪዲዮቻችን እስካሁን ያያችኋቸውን ይመስሉ ነበረ። ቆንጆ እንደነበሩና የተለያዩ ነገሮችን እንደወሰዳችሁባቸው ተስፋ አለኝ። እንግዲህ ቪዲዮቹ ከተመቻችሁ ላይክ እያደረጋችሁ ቤተሰብ ያልሆናችሁ ደግሞ አዲስ የሆናችሁ ለቤተሰብ ሰብስክራይብ አድርጉ። አሁንም በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። ሳሪ ኢንተርቴይንመንት ነው። ባይ ባይ።